ለመውለድ በትምትል ይወልዳል ይላል የሀገሬ ሰውና ምንድነው የሚባል ነገር አለ። አራርቀው ውለድ ሲባል አገር ቀያይሬ የወለድኩኝ አለ አንዱ እኮ ነውና። ሰላም ውድ የህዊ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ጠፋን አይደል? እንግዲህ ትንሽ ያው ያለውን ነገር ታውቃላችሁ። የነበረብን ነገር ትንሽ ሀዊ ህመም ላይ ነበረች እና በዛ ምክንያት ነው ትንሽ ልንጠፋ የቻልነው። ያው ዛሬም በግድ አስገድጃት ነው ከቤተሰቦች አትራቂ በሚለው ይዣት እንድትመጣ ያደረኳትን እና ከእናንተ እንድትገናኝ ያደረኩት። ያው ያለችበት ሁኔታ ጥሩ አይደለም። በሄርሜላ ምክንያት ጠፍታም ታግታም ብዙም ነገር እንደደረሰባት ታውቃላችሁ እና ካገኘቻት በኋላ ማርገዟን ስታውቅ ምናምን ትንሽ የጤና እክል ገጥሟት ነበረ እና እስቲ ያለሽበትን ሁኔታ ለቤተሰቦችሽ አሳውቂ። በጣም እንደምትጨነቁ እንደምታስቡላት ኮሜንት ምንም ስለማነብ በዛ ምክንያት ነው እና እስቲ አረጋጊያቸው፣ ያለውን ነገር አስረጃቸው በሚለው ነው ዛሬ በግድ ነው ይዣት የመጣሁትኝ እና እስቲ ያለውን ነገር ደግሞ ከእሷ ጋር እሷ ትንገራችሁ። እሺ አመሰግናለሁ። ሰላም የኛ ምርጥና ተወዳጅ ቤተሰቦች እንዴት ናችሁ? ጠፋሁኝ አይደለ? ከልብ 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 ይቅርታ እጠይቃለሁኝ። የጠፋሁበትን ምክንያት ታውቁታላችሁ እንግዲህ ቤተሰብ። ምንድን ነው የሚባል ነገር አለ። አንድ ነገር ሲመጣ ደራርቦ ነው በጣም ብዙ ነገርን አስከትሎ ይመጣልና ባለፈው አዲስ አበባ እንደነበርኩኝ እንግዲህ ታውቃላችሁ። ተገናኝተን አውርተን ምናምን ነገሮችን አስተካክዬ እመለሳለሁ ብላ በትህትና ነው እኔን ያናገረችኝ። ያው በጣም እንደተጨነኩኝና ያለሁበትን ሁኔታ ስለተረዳች ያለችበትን ግልጽ አድርጋልኝ ሄጄ አግኝቻት ነበር። ቪዲዮ አያስፈልግም ብላኝ ነው ቀርጬ ወደፊት ለፊት ወደ እናንተ ያላመጣሁት፣ የቤተሰብ ጉዳይ ነው። ያው እንደዚህ አይነት ነገር ሲገጥመኝ ነው ወደ እናንተ መመጣው። እኔ ጥሩም ነገር ሲገጥም ጥሩም ልነግራችሁ እመጣለሁ፣ መጥፎም ነገር ሲገጥመኝ እንደዛው የኔ ቤተሰቦች እና ፎግራኛለች። እኔ በቁሜ ነው የቀበረች። መናገር ሁላ እስኪከብደኝ ሸውዳኝ ትንሽ ጊዜ ስጪኝ በቃ ላስብበት በሚል እኔን ፎግራ ወደ ሀገሬ መለሰችኝ። ሂጂ ማዘርን ማረጋጊያት፣ በቃ እኔ አሁን ጥሩ ውሳኔ ላይ እየሄድኩ ስለሆነ ነው የጠፋሁት እና በቃ እህቴ አሁን ነገሮች እያስተካከልኩኝ ስለሆነ እመጣለሁ ብላኝ ከመጣው በኋላ ስለ እርግዝናዋ ስሰማ በጣም ዲፕሬሽን ውስጥ ገብቼ ነበር። አይደለም ቤተሰብ እናንተ ጋር ለመድረስ አይደለም የራሴን ፋሚሊዎች ቤተሰቦችን የማይበት አይን እስከ ማጣ ድረስ ኮንፊደንስ እስከ ማሳጣት ድረስ ነው ውስጥ የተሰማኝ። ምክንያቱም በቃ ለኔ መርዶ ነው ያበሰሩኝ፣ ለኔ መርዶ ነው እንትን አይደለም ደስታን አይደለም። ምክንያቱም እህታችሁ ስታረግዝ ስትወልድ በጣም ትደሰታላችሁ አይደለ? እኔ ግን አልደሰትም። ይህ ማለት እዚህ ጋር ያለው ሁኔታ ነው እንዳልደሰት ያደረገኝ። እኔ እህቴ በጣም ነው የምወዳት። ቤተሰብ እንደ ታናሽ እህትና ታላቅ ያለውን ፍቅር ታውቃላችሁና ንጭንጫችንም ኩርፊያችንም ሁሉም ነገር ያለው ከፍቅር በስተጀርባ ነውና ውስጣችን በጣም እንደሚንሰፈሰፍ ታውቃላችሁ። ወንድም እህት ጥሩ ደረጃ ሲደርስ ሁሌም ደስተኛ ነው የምንሆነው። እኔ ደግሞ እዚህ ጋር የሌላን ሰው ህይወት እየተበተነ የኔ እህት ትዳር ብትመሰርት የሚገጥመውን ነገር ምክንያቱም የለመደች ጦጣ ሁልጊዜ ፈንጣጣ ይባላልና አሁን ዛሬ እሷን አስረገዘ፣ ነገስ ሌላ አለማስረገዙን በምን እናውቃለን? አይ ቲንክ ይሄኔ የማናቆም ያስረገዛችሁ ሴቶች ሊኖሩ ይችላሉ። ምክንያቱም አብርሃም የመውለድ ችግር የለበትም፣ የማስረገዝ ችግር የለበትም። ችግሩ ማሳደግ ላይ ነው። ለመውለድ በትምትል ይወልዳል ይላል የሀገሬ ሰውና የማሳደግ ችግር እንጂ ያለበት የመውለድ ችግር የለበትም። ልዑልን ወልዷል በምናውቀው ያክል። በእርግጠኝነት የማናውቃቸውም ሊኖሩ ይችላሉ። አሁን በተረዳሁት ሁኔታ ምንድን ነው የሚባል ነገር አለ። አራርቀው ውለድ ሲባል አገር ቀያይሬ የወለድኩኝ አለ አንዱ እኮ ነውና አራርቀው ውለድ ሲባል ሴት ቀያይሮ መውለድ አይደለም። አለች ደግሞ እህት ተብዬ ልክ እኔ አንዳንዴ ስለሷ መናገር ይከብደኛል። የምሬን ነው የምላችሁ። የሰው ልጅ በዚህን ያክል እንዴት ክፋት፣ በዚህን ያክል እንዴት ጭካኔ
ሩታ ችግር ሊኖርባት ይችላል። ማናችንም በየቤታችን ችግር የሌለብን ሰው የለም። ሁላችንም ከቤተሰቦቻችን ከትዳራችን ላይ ስንኖር አልጋ በአልጋ ሆኖነት የሚኖር ሰው ካለ እኔ አለው ብሎ ይበል። ምክንያቱም አልጋ በአልጋ ስላችሁ ኑሮ አልጋ በአልጋ ሊሆን ይችላል። ሁሉም ነገር ሊሳካ ይችላል። ግን ትልቁ ችግር ምንድን ነው? በሆነ ነገር በተጋጨን ቁጥር ሮጠን ከሌላ ለመውለድ መሮጥ አስፈላጊ ነው ትላላችሁ የኛ ቤተሰቦች? እኔ አሁን ሄርሜላ የምትባል እህት እንደሌለችኝ አይምሮን እያሳመንኩት ነው ያለሁት። ምክንያቱም በቃ አላቃትም ማለት ነው፣ እህቴ አይደለችም ማለት ነው። መወለድ ቋንቋ ነው የሚባል ነገር አለ እና እኔ ሞዳት እህቴ ሄርሜላ እኔን እንደዚህ በቁሜ ነው የቀበረችኝ እና ቤተሰብ አይዶን ነው መናገር እስኪያቅተኝ ድረስ ቤተሰብና ምንድን ነው ሲለየውት አንዱ ምንድን ነው ልጅ ሲወለድለት ነው ሲደገምለት ደስ ይለዋል አባት ብሎ ሚል ነገር አየውና ልጅ እኮ ይወለድለታል ለብዙ አባቶች፣ ግን ልጅን አክብሮ ማሳደግ ልጅን ትሪት አድርጎ የአባት ፍቅር ሰጥቶ ማሳደግ እና መውለድ በጣም ይለያያል። በየቦታው ሄዶ እንደ እንትን ባንጠባጠበ ቁጥር አባት ነው ማለት አይገባም። ጎንበስ ብሎ ምናምን ልጄ ብሎ ንፍጡን ጠርጎ ትሪት እያደረገ ያሳደገ አባትና ወልዶ በየቦታው የሚጥል አባት አንድ ነው እንዴ? ቤተሰብ ነው እንዴ? እዛ ጋ የወለደውን ልጅ በደንብ ስሙ ሳያጣጥም ደስታውን ሳያይ ልዑል ገና በእግሩ ድክ ድክ እያለ የእሱን ደስታ በደንብ ሳያጣጥም ዞሮ እንደገና ከሌላ ሴት መውለድ ጀግንነት ነው ትላለህ ብለህ ታስባለህ? አብርሃም አሁን ረታ ናት ብላችሁ ልታስቡ ትችላላችሁ። የምር አልረታችሁኝም። እኔ ረታችሁኝ አይደለም ወደ ሚዲያ የመጣሁት። እኔ አሁንም እኔን ብለው ለሚጠብቁ ቤተሰቦች መልስ መስጠት ስላለብኝ እንጂ እንዳረታችሁኝ ነው የምነግራችሁ። ይሄ እርግዝና ቅዠት ካልሆነ ቅዠት ሆኖ ካልቀረ የምሬን ነው የምላችሁ። ደግሞ አላችሁ ከአቤል ነው ያረገዘችው፣ ከከሌ ነው ያረገዘችው፣ የእሱ አይደለም። እኔ የምለው እናንተ ነበራችሁ እንዴ አንሶላ አንጣፊዎቹ? ምን ነው ፍሽካ ነፊ ነበርን አላችሁ? ምን ነው ዳኛ ነበርን አላችሁ? በዚህን ያክል ለነገሩ ራስሽን ያስናቅሽው ራስሽ ነሽ እህቴ። አሁንም እነግርሽ ራስሽን ብታስከበሪ በዚህን ያክል ያንቺ ስም በየቦታው ባልተነሳ ነበር። እዛ ቤት ልጆች እንደዚህ ናቸው ተብለን ባልተባልን ነበር። አይደለንም። አንቺም ታውቂዋለሽ ምን እንዳሳሳተሽ፣ አንቺም ታውቂዋለሽ። የምሬን ነው የምለው። እልህም ይዞሽ ከሆነ ይቅርብሽ። እልህ ውስጥም ከሆንሽ እልህ ምላጭ ያስወጣል ይላል የሀገሬ ሰውና የሆነ ከሩታ ጋር እልህ ተያይዘሽ ከሆነ ወይ ደግሞ ከሆነ ሰው ጋር እልህ የተያዝሽው ነገር ካለ ይቅርብሽ። ብዙ ፈላጊዎች እንዳሉሽ በቀን ከ10 ከ20 በላይ በራችን እንኳኳ ነበረ አንቺ ቤት በነበርሽ ሰዓት አይደል እንዴ? አታስታውሽም? ከስንቱ ጋር ተጣልቼ ነበረ እኔ ማባረር ሄርሜላ አለች በተባለ ቁጥር ስንቱን ፈንክቻለሁ በአንቺ ምክንያት። እኔ በራ አንኳክተ እንዴት እሷን ፍለጋ እንዴት በር ታንኳኳለህ ብዬ ስንቶች ነበረ በመጽሐፍ እያሳበቡ አንቺን ፍለጋ ቤት የሚመላለሱት። ከነዛ ሁሉ ወንዶች አንቺ እንዴት አብርሃም ታየሽ? የምሬን ነው እህቴ። በምንድን ነው የተፎገርሽው? ምኑ ነው የሸወደሽ? የተኛው ውበቱ ነው? የተኛው ሀብቱ ነው የፎገረሽ? ወይስ የምርን ፍቅር ይዞሽ ነው? ወይስ እልህ ውስጥ ነሽ? ይመስለኛል እልህ ውስጥ ነሽ በእርግጠኝነት። ውጪ ከእልህ ውስጥ ፕሊስ እባክሽ። እኔ አሁን እናቴ ይሄ ነገር ብትሰማስ? እኔ እርግዝናውን እኔ አሁን ለእኔ እርግዝና እውነት ነው ብዬ አላሳመንኩትም። እንዳልሆነ ህልም ላይ እንዳለሁኝ ነው ለራሴ እያሰብኩት ያለሁ። ህልም ላይ ነኝ እኔ አልነቃውም። ምክንያቱም ሄርሜላ አታደርገውም ብዬ ነው መከራከረው። ገብቶሻል? ሄርሜላ አታደርገውም። ለእኔ እርግዝናው እውነት አይደለም። እኔን የማሳመኛ ወይ ደግሞ ቁማር ሊሆን ይችላል ብዬ ነው እያመንኩ ያለሁት። ለምን አረገዘች ሲባል ተስፋ ትቆርጣለች ብላችሁ አስባችሁ ይመስለኛል። አስሩ እየደወለብኝ በተለያየ ስልክ እህትሽ አረገዘች፣ አሁንስ ተስፋ አልቆረጥሽም እየተባልኩኝ ነው ያለሁት። የኔ ውድ እህት እባክሽ
ምስቅልቅል ውስጥ ነው የከተትሽን። እባክሽ ውጭ። ይህንን ያወቀች ቀን እናታችን ግፊቱ እንደሚገላት እርግጠኛ ነኝ። ከሰው ባል አረገዘች ሄርሜላ ተብሎ የተባለ ቀን አሁን እኮ እሷ የምታውቀው አንቺ ከሱ ህይወት እንደወጣሽና የራስሽ ህይወት እየኖርሽ እንደሆነ ነው የምታውቀው። ታውቂያለሽ? አንቺ አታውቂም። ሚዲያ ወደ እሷ ሚዲያ የሚባል ነገር እንዳይጠጋት አድርገናል። እኛ ቤት ውስጥ ስንገባ እርገንዶ ስልክ ነው የምንይዘው፣ እኔም ወንድሜ አውቄ ስልኳን ማይነካካ ነገር ነክቼ ስልኳ ዘጋግቼባታለሁ። ኢንተርኔት የሚባል ነገር እንዳታይ ይሄ ነገር አስተካክሉልኝ እስቲ እያለች እንኳን እምቢ ብሏል። ወስጄ አሰራልሻለሁ ብዬ ነው እየፎገርኳት ያለሁት። ከመደዋወል ውጭ ሌላ ነገር የላትም እናቴ። ይሄን ብሰማ ምን እንደምትሆን ግን ታውቂያለሽ ሄርሜ? እስቲ እባክሽ ልለምንሽ፣ በቃ አንቺ በቃሽ ትችያለሽ፣ ጀግና ነሽ ብዬ ላድንቅሽ። እሺ ግን እባክሽ ተመለሽ። ስንት ደቂቃ ነው? እና ቤተሰብ አሁንም ምለምናችሁና መማጸናችሁ ነገር ይሄ ነገር ትክክል አይደለም። በቃ ይሄ ነገር ትክክል ስላልሆነ ከዚህ ውስጥ ህይወቷ መውጣት ስላለበት በጸሎት እና በዱዓ በየሃይማኖታችሁ ሁሌም እንደምላችሁ ምን ቢደክመኝም አይደክመኝም፣ የምሬ ነው የምላችሁ። እኔ የፈለገ ነገር ቢሆን ለጊዜው የሆነ ነገር ስሜታዊ ሊሆን እችላለሁ እንጂ እጅ አልሰጥም። እና ይባካችሁን በቃ በዱዓ በጸሎታችሁ በየሃይማኖታችሁ ሄርሜላ ከገባችበት እንድትወጣ ነው ምላችሁ ቤተሰብ። ቡዜ ተብዬ ደግሞ እየሰማሁሽ ነው። ለልዑል እናት አንቺ አክስት ላደረገችሽ ለልዑል እናት እንዲህ አይነት ንግግር ከአንቺ ይጠበቃል? በቃ አልፈለገም፣ የተሰማውን ነው በቃ የፈለገውን ነው መሆን ያለበት ወንድሜ ያለሽ እንዴ? እሷ ብትሆን እኮ አልፈልግህም። እስቲ ቆይ አሁን የእህትሽ ባል እህትሽን አልፈልጋትም ብሎ ቢልሽ የሚሰማሽ ስሜት ምን አይነት ነው? የምር እስቲ ንገሪ። ወንድምሽ እሺ አልፈልጋትም ብሎ ሌላ ሴት ጋር ሄደ እንበልሽ። እህትሽን ግን ባሏ አልፈልግሽም በቃ ውጪ ከህይወቴ ብሎ ከነ ልጇ ቢተዋት እርግጠኛ ነኝ እሳት ለብሰሽ እሳት ጎርሰሽ እሱን ልትውጪ እንደምትነሽ እርግጠኛ ነኝ እኔ። እና እያደረግሽው ያለው ነገር ማለት ነው ነውር እንደሆነ እንድታቂ፣ ነገ ይሄ የምታደርጊው ነገር በልጆችሽ እንዳይደርስ በራስሽ እንዳይደርስ በቻልሽው አቅም ከዚህ ውስጥ እንድትውጪ ነው የምነግርሽ። ምከሪ፣ ወንድምሽ ምከሪው። አሁንም ምልሽ ምከሪው። አንድ አይነት ናችሁ መሰለኝ፣ ሁለታችሁም አንድ አይነት ናችሁ። የምሬን ነው የምላችሁ። አብርሃምም አንቺም አንድ አይነት ባህሪ ነው ያላችሁ። በቃ አንድ ናችሁ፣ ምንም የሚለያችሁ ነገር የለም። በቃ እናንተ እንትን ናችሁ፣ ባላንስ ታደርጋላችሁ። ሚዛን ላይ እንኳን ብትቀመጡ ውስጣችሁ ላይ ያለው እንትን በቃ ያ ነው። ምንድን ነው ሚዛን አደፉም ነው የሚባለው? እንደዛ ነገር ናችሁ እናንተ። ማስተዋል የጎደለሽ ነሽ አንቺ፣ በተለይ አንቺ አታፍሪም? ደግሞ የወንድምሽን ምስት ያን የመሰለ ልዑልን የመሰለ ልጅ የሰጠችሽን ሩታን እንደዛ ወተሽ ሚዲያ ላይ ስታንቋሽሽ አታፍሪም? ነገ ግን በሆነ አጋጣሚ አብርሃምና ሩታ ታርቀው አንድ ላይ መኖር ሲጀምሩ አንቺ ታፍሪያለሽ። እርግጠኛ ነኝ ታፍሪያለሽ። በጣም ነው የምታፍሪ። አሁንም ነገም ምልሽ ማለት ነው ታፍሪያለሽ። ከቻልሽ በሌላ ነገር እንኳን ባቺ በዝምታ መምከር እንኳን በቃ ደግነት እንኳን ውስጥሽ ላይ ባይኖር ወንድምሽን ወደ ትዳሩ በመለስ እንኳን ባቺ በዝምታ ያን ሕፃን ልጅ እንኳን በዝምታ ተባበረኝ እያልሽ አብርሃምን እንትናን ማን ነው ኤፍሬምን የምትይውን ነገር እየሰማሁሽ እኮ ነው። ሌላው ቢቀር በዝምታ ለምን ህሊና ስላለው እኮ ነው ዝም ያላለው። ህሊና አለው። እድሜና ጤና ይስጠው። አሁን እምለው ማለት ነው በቃ ሄርሜላ አትሆንህም፣ ትቅርብህ። ወደ ልጅ ወደ ትዳር ተመለስ ማለት ማስተዋል ነው። ማስተዋል ነው። ገባሽ? ከእናንተ ጋር ተባብሮ ሩታን ጭቃ መቀባት አለበት እንዴ? የለበት። የተማረ አይምሮ የምሬን በቃ ጀግና፣ አጨብጭቤለታለሁ። ጀግና ነው። እፈሪ። አንቺ ደግሞ እፈሪ። እሺ እፈሪ።
አንገት ለምን ተፈጠረ አዙሮ ለማየት ይላል የሀገሬ ሰው። እንደዚህ እንደዚህ ብለሽ እይ እሺ፣ ስለ ነገሽ እና ቤተሰብ ሁሌም ወዳችኋለሁ።